የምንመሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? ፈረኔ ነው የምታውቂያት? ያው እዚህ ቤት ነው። ልትዋሺ እንዳትሞክሪ። ቆይ ምን አይነት ጥያቄ ነው የምጠይቀኝ? የጠየኩሽን ብቻ መልሽ። ያው የሚስትነት ምርጫው ጊዜ እኔም አንተም እኩል ያየናት የተፈጠረ ነገር አለ እንዴ? አዎ ሲፈል ለሚስትና ምርጫ አይደለም ወደዚህ ቤት የመጣችሁ። የቤተሰቦችን ህይወት ልታጨልምች ማለት። ቆይ እሷ ከኛ ቤተሰብ ጋር ምን ያገናኛታል? ምክንያቱም የደፍኔ ልጅ ናት። ምርጫውን ሰበብ አድርጋ ተቀላቅላ የእናቷን በቀል ነበር የተቀላቀለች። እናም ደግሞ ተሳክቶላታል። እኛ ላይ የሆኑ የነበረውን ነገር በሙሉ እሷ ነበረች እያደረገች። አይ የለችም። ክፍሏን ገብቼ አይቻል ነበር። የገባችበት ገብቼ የእጇን ነው ስላ እመኝ ከኔ ወዴትም አታመጭ። የገባሽበት ገብቼ እገልሻለሁ። ሲበል ህይወቴን እንዳበላሸሽው በጣም በሚያሳዝን ነገር እንግዲህ አቶ አምናን ይሄ ሁላ ነገር እያደረገችው ሲፋን መሆኑን ሳቅ ማመን ነው እያቃተው ማለት ነው። ሰዎችን ማስወገጃ ይዞ እንግዲህ ክላሷ ድረስ ሄዶ በጣም ሲፈልጋት ነበረ። በስተ መጨረሻ ግን ተደብቃለች ማለት ነው። ቁም ሳጥን ውስጥ ተደብቃ እሱ ወደ ታይ ሲሄድ እንግዲህ አምልጣ ሄዳለች። አቶ ሙስጠፋ ከቤት ውስጥ እንድትጠፋ አስደርጓታል ማለት ነው። ሁለተኛ ነገር ደግሞ የድርጅቱን ፋይል እየወሰደችው እንግዲህ ቤት ድረስ መታ እንደራደር በማለት እንግዲህ መታለች ማለት ነው። እቺ ሴትዮ ቤት ውስጥ የመጣችው ምን ተማምና ነው? እውነት አቶ አምናን በእኔ ላይ ችግር ያደርስብኛል ብላ ማልስ ሳትፈራ እየቀረችው እንዴት ነው የሚባለው ነገር በጣም አስጊ ሆኗል። ሁለተኛ ነገር እንግዲህ ተነስታ ልትሄድ ስትል ደግሞ ቃል እንግዲህ ታውቃላችሁ ከዚህም በፊት እዛ ድርጅት ውስጥ በጥይት መታዋለች ማለት ነው። ይብን እግሩን እንኳን መሄድ እስከሚያቅተውና መራመድ እስከሚያቅተው ድረስ ምን እንዳደረገችው ታውቃላችሁ ማለት ነው። ግን ደግሞ ቁጭ ብላ አቶ አምናንን አውርታ ልትሰናበተው ስትል እንግዲህ ቃልሻ መጥቷል ማለት ነው። ቃል እውነት አሁን አይቷት ዝም የሚላት ትመስላላችሁ ይመስላችኋል? ወይንም ደግሞ ችግር የሚያነሳ ይመስላችኋል? ብቻ ቃል በአሁን ሰዓት እንግዲህ ችግር ካነሳ አቶ አምናን ፋይሉ አደጋ ላይ ሊሆን ይችላል። በእርግጠኝነት እቺ ሴት የሆነ ነገር ታማምና መሆን አለባት ቤት ድረስ የመጣችው ብዬ ነው ማስበው። እንደኔ ሀሳብ ግን ሜርቲ ከዚህም በፊት እንግዲህ እሷን የሆነ ነገር በስነ ስርዓቱ የሚሰራላት ሰው ስትፈልግ ነበረ ማለት ነው። ያችም እንግዲህ ሲፋንን ነበረ እንደዚህ አድርጊልኝ በማለት ስትላት የነበረችው። ሲፋን ግን በፍጹም የእሷን ሀሳብና እቅድ አልቀበልም በማለት እንግዲህ ስላለቻት ወይንም ደግሞ ሜርሲሻ ወይንም እች ልጅ ቀጥራ እንደሆነ ብዬ በጣም ውስጤ ያስባል ማለት ነው። ምክንያቱም ሜርሲ የምትባል ሴትዮ በጣም ቀላል አይደለችም። የወንድሜ ልጅ እያለች አቶ አምናንን መበቀል ነው። አቶ አምናን በአሁን ሰዓት ሜርሲ ላይ ምንም ነገር አይኑም ጭራሹን ወደ እሷ እያረፈ አይደለም ማለት ነው። ከባዱ ነገር ይሄ ነው። እኔ ከሲፋን የበለጠ እንደውም እዚህ ቤት ውስጥ መያዝ ያለባትና የክፋት አንደኛ ጥግ የምሰራው ሜርሲ መሆኑን ባቃቱ አምናን ምን እንደሚፈጠር
እኔም እናንተም መገመቱ በጣም ከባድ እንደሚሆን ነው ማለት ነው ቤተሰቦቼ። ምክንያቱም እዚህ ቤት ውስጥ በጣም ከባድ ነገር እየተከሰተና እየተፈጠረ ይገኛል። ጄሪም ደግሞ በራሷ ላይ እንግዲህ ገመድ እየተጠመጠመች ትገኛለች ማለት ነው። ምንድነው ካላችሁኝ በጣም የሚያሳዝን ነገር እንግዲህ ብሌንን እዳ ውስጥ ጨምራለሁ፣ ብሌንን አስጠቁራለሁ ብላ እየለፋች ትገኛለች ማለት ነው። የሀሳብና እቅድ ግን በፍጹም እየተሳካላት አይገኝም ማለት ነው። እየተሳካላት አይደለም። ምክንያቱም ለምንድን ነው ይሄ ነገር የሆነው ካላችሁ ለአቶ አምናን አያት ሄዳ ምንድን ነው ያለችው? ብሌንን ከአዳራጅ ላይ የወረወርኳት ልጄን ያሳጣችኝ እሷ ነች የመሰለችኝ በማለት ተናግራለች ማለት ነው። አያትየዋ እውነት ይሄንን ነገር ብሌን አድርጋ ከሆነ ልጄን እንደዚህ ያደረገውን ሰው ልኩን ነው ማሳየው በማለት እንግዲህ ተናግራለች። እውነት እሷ ይሄንን ካደረገች፣ አለበለዚያ ግን ካላደረገች ዝም ብለሽ የምጠረጥሪያት ከሆነ አንቺን ነው ልክሽን የማሳይሽ በማለት ዝታባታለች ማለት ነው። ግን በስተመጨረሻ አያትየዋም ሰውን እየጠየቀት ይገኛለች። ማለትም እና ሳራ ጋር ሄዳ ብሌን ማለት ምን አይነት ልጅ ነች በማለት ስጠይቃት ነበረ። ብሌን ማለት ከዚህ ቤት ውስጥ ጤነኛ የሆነች በጣም መልካምና አስተዋይ የሆነች ልጅ እሷ ብቻ ነች። ግን ደግሞ እሷና ጥሩ ሰውና መልካም ሰው ስለሆነች ሁሉም ሰው ይቀናባታል በማለት ነግራታለች ማለት ነው። ማለት ስትል እዚህ ቤት አብዛኛማ ጄሪ በጣም ነው የምትቀናባት። ለምንድነው ጄሪ የምትቀናባት ስትል ምክንያቱም አቶ አምናን በጣም ስለሚወዳት ነው ያለችው ማለት ነው። ይወዳታል እንዴ ስትል አይ በወንድምነት ነው እኮ አልኩሽ፣ በጣም ነው የሚወዳት፣ በጣም ነው የሚንከባከባት። በዚህ ነገር ጄሪ በጣም ነው የምትቀናባት ብላለች ማለት ነው። ለካ ለዚህ ነበረ እንደዚህ ብሌን ላይ ሁሉን ነገር እየጠቆመች ያለችው በማለት እንግዲህ እየተናገረች ትገኛለች ማለት ነው። ጄሪሻ እንግዲህ አቶ ሙስጠፋ ደግሞ አቶ አምናን እንግዲህ ላው ላይ ያነጣጥሮበት ነበረ። የት ነች ያለችው? ያለችበትን ቦታ እንድትነግረኝ እፈልጋለሁ በማለት ሲፋን ሲጠይቀው ነበረ ማለት ነው። ሲፋን አቶ አምናን የት እንዳለች እኔ የማውቀው ነገር የለም። በጣም በሚያሳዝን ነገር ሲፋን ማለት በጣም ክፉና በጣም መጥፎ ሴት ነበረች። ግን ደግሞ ያንን ክፋቷ እየተቀየረች መስሎ የነበረ ግን ደግሞ አልተቀየረችም። ለካ አሁንም እንደዛው ነች በማለት እንግዲህ ለአቶ አምናን ይናገራል። በፍጹም እኔ ይሄንን ነገር ባቅ ኑሮ እንዴት እዚህ ቤት ውስጥ እቀመጥ ነበረ። በጣም የሚያሳዝነው ነገር ይሄ ነገር ሲፈጠር ባቅ ኑሮ እኔ ከዚህ ቤት እንዴት አልሄድም። ምክንያቱም እሷ ስላመጣችኝ የሆነ ነገር ታደርገኛለህ እኮ ብዬ መፍራት ይገባኝ ነበረ በማለት ለአቶ አምናን ሲናገር ነበረ። አቶ አምናን ደግሞ ብቻውን በእርግጥ እውነቱን ነው፣ ይሄ ልጅ እዚህ ቤት መኖሩ በጣም ለእኔ ይጠቅመኛል፣ ሲፋንን እንዳገኝ ይረዳኛል በማለት እንግዲህ በውስጡ አቅዷል ማለት ነው። እንግዲህ አቶ አምናን እባክህ ብዙ ነገር አድርጋናለች፣ የት እንዳለች እንደዚሁም ደግሞ ስልኩን ደውለህ የት እንዳለ ደዋውለህ ጠይቀህ የት እንዳለች እንድትነግረኝ እፈልጋለሁ በማለት እንግዲህ ለአቶ ሙስጠፋ ነግሮታል ማለት ነው። ሙስጠፋም ደግሞ እሺ ምንም ችግር የለውም ብሎታል ማለት ነው። ሁለተኛ ነገር ደግሞ በጣም ከባድ የሚያደርገው ነገር እንግዲህ ጄሪሻ ሙስጠፋን ሄዳ ነገር ልትፈልገው ሄዳ ነበረ ማለት ነው። የሄደችበት ምክንያት ለእናንተ አንተ ስለምንድነው ወደ መጣበት ያልሄድከው? ምክንያቱም ሲፋን ከትናንትና ወደ ሙስጠፋ ሊሄድ ነው ብላ ስትናገር ነበረ። ለምንድነው የቀረው እያለችው ነበረ ማለት ነው። አይ አልሄድም በቃ ቀረ ምናምን እያላት ነበረ ማለት ነው። ለምንድነው የማትሄደው? አለበለዛ አቶ አምናን መጥቶ በሷ የተናደደውን አንተንም የበለጠ ሊበቀልክ ስለሚችል ከዚህ ቤት ብትሄድ ይሻላል እያለችው ነበረ ማለት ነው። ምንድነው የኔ መሄድ እንደዚህ ያሳሰበች ስላት እንግዲህ እኔ ሰላም ማግኘት እፈልጋለሁ፣ ከዚህ ቤት ያንተ መሄድ ደግሞ ለእኔ በጣም ደስታ ይሰጠኛል እያለችው ነበረ ማለት ነው። ማን እንደሚቀመጥ እናያለን እያላት ነበረ ማለት ነው። ማለት ስትለው ምክንያቱማ መሄዴ ካልቀረ እዚህ ቤት በጣም የማደርገው ነገር አለ። ማንም ሰው እዚህ ቤት ደስተኛ ሆኖ መኖር የለበትም እኔ በህይወት እያለሁ። ስለዛን ማድረግ ያለብኝን አድርጌ ነው ከዚህ ቤት መውጣት ያለብኝ ብሎታል ማለት ነው። እንግዲህ ይህንን ነገር ስትሰማ ጄሪ አንተ ልጅ እያስፈራራኸኝ ነው እንዴ እያለችው እንደውም እሱን ጥያቄ እየጠየቀችው ትገኛለች። እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው በማለት እንግዲህ መልሶላታል ማለት ነው።
በእርግጥ ሙስጠፋ እንግዲህ በአሁን ሰዓት እንግዲህ ሙስጠፋ ብሌን ጋም ሄዶ አንቺ እኮ በጣም ጥሩ ሴት ነሽ እያለ እንግዲህ እያመሰገናት ይገኛል ማለት ነው። ማለት ስትለው አንቺ በጣም ጥሩ ሰው ነች፣ ከዚህ ቤት ውስጥ ካሉ ሰዎች ሁላቸውም በጣም ጥሩና አስተዋይ የሆነ ሴት ነች በማለት እንግዲህ እሷን እያመሰገናት ይገኛል ማለት ነው። ከዚህ ቤት በእርግጥ ጤነኛ ብሌንና እንደዚሁም ደግሞ እናት ሳራ ብቻ ናቸው ማለት ነው። ከዚህ ቤት እንግዲህ ንጹህ ሰው እናት ሳራና ብሌን ብቻ ነው መጨረሻ ላይ እንግዲህ ምስክርነት